ሰላም ሰላም ተመልካች አድማጮቻችን ዛሬ የ2 ግራም ወርቅ ዋጋን በ21 እንዲሁም ደግሞ በ18 ካራት በስንት በመሸጥ ላይ ይገኛል በፒያሳውና በአካባቢው ባሉ ወርቅ ቤቶች ባደረግነው ዳሰሳ መካከል የወርቅ ገበያ ያለውን ትኩስ መረጃ አጠቃላይ የዋጋ አዝማሚያዎች ምን ይመስላሉ የሚለውን ይዤላችሁ ቀርቤያለሁ። ፒያሳ የሀገራችን የወርቅ ልብ ትርታ እንደመሆኗ መጠን የዋጋ ለውጦቿ ሁሌም ቢሆን ትኩረትን የሚስቡ ሆነው በመገኘት ላይ ነው ያሉት። ዛሬ ላይ ያለው ወቅታዊ አፕዴት የሆነ መረጃ በ2 ግራም እንደሚከተለው ማሰማችሁ ይሆናል። ቪዲዮን ከመጀመራችሁ በፊት ቪዲዮን ላይክ ማድረግ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ዘውትር የምናስተላልፋቸውን ወርቅን የሚመለከቱ መረጃና ጥቆማዎችን ትከታተሉልን ዘንድ በማክበር እየጋበዝን ቀጥታ ወደ ዋጋዎቹ እናልፋለን። ፒያሳ የሀገራችን የወርቅ ልብ ትርታ ናት። የወርቅ ለውጦቿ ሁሌም ትኩረትን ይስባሉ። የ2 ግራም ወርቅ ምን ይመስላል የሚለውን ከማየታችን በፊት እንግዲህ በግራም ብቻ እንደማይለካ ነግሬያችኋለሁ። ወርቅ ከግራም በፊት መለካት ያለበት በካራት እንዲሁም ደግሞ በዲዛይኑ፣ በስራው፣ በጥራቱ እንደሚለያይ ነግሬያችኋለሁ። እዚህ ላይ የምነግራችሁ የ2 ግራም ወርቅ ዋጋ አማካይ መሆኑንና ከዲዛይኑ አንጻር አንዳንድ ቦታ በምትጠይቁበት ሰዓት ላይ ከፍ ሊል አንዳንድ ቦታ ደግሞ ከነገርኳችሁ ዝቅ እንደሚል ነገር ግን አማካይ ዋጋን የ3 የ4 ወርቅ ቤቶችን አማካይ ዋጋ ነው የምነግራችሁ ማለት ነው። የወርቅ አይነቶችን ስንመለከት 21 ካራት አለ፣ 18 ካራት እና የ24 ካራት ነው ዛሬ የምነግራችሁ። ሁለቱ የየራሳቸው ባህሪያቶች አላቸው። የየራሳቸው ባህሪያት ብቻ ሳይሆን ሲታዩ በራሱ ምልክትም ልዩነት አላቸው። 21 ካራት 21 ኬ የሚል ጽሑፍን ይዞ ልታዩት ትችላላችሁ። ወይም ደግሞ 875 የሚል ምልክት ሊኖረውና ልትመለከቱ ትችላላችሁ። 18 ካራትን እንዲሁ ደግሞ 18 ኬ ወይም ደግሞ 750 የሚል ሃልማርክ ልትመለከቱ ይዞ ታያላችሁ ማለት ነው። እንግዲህ እንደምታውቁት ከሆነ የወርቅ ዋጋ እንደየቀኑ የዓለም አቀፍ ገበያ ሁኔታ እንዲሁም ደግሞ እንደ ባንክ የውጭ ምንዛሪ ተመን በየጊዜው ሊለዋወጥ ይችላል። የወርቅ ዲዛይን የሚሰራው ሰው እንግዲህ አንዱን ወርቅ ግራሙን ሳይቀይር በዲዛይኑ ብቻ ከፍም ዝቅም ሊያደርገው ይችላል ማለት ነው። ይሄ ግልጽ የሆነ ነገር ነው። እዛ ላይ በሚጠበብበት የአሰራር ዲዛይን መሰረት የወርቁን ዋጋ ምን ሊያደርጉ ይችላል? ከፍ ሊያደርጉ ይችላል። ከፈለገ ደግሞ ኖርማል የሆነ ዲዛይን በመጠቀም ደግሞ ዋጋውን ዝቅ ሊያደርገው ይችላል ማለት ነው። ተመሳሳይ የሆነ የወርቅ ግራምን እንዲሁም መልክን በመጠቀም ማለት ነው። አሁን ላይ ፒያሳ ላይ ወርቅ ትላንት ከነበረው ዛሬ እንዲለያይ፣ ዛሬ ደግሞ ነገም ሌላ ዋጋ እንዲኖር የሚያስችለው ምንድነው ምክንያቱ የሚለውን ስናይ እንግዲህ አሁን ላይ መረጋጋት የታየበት አዝማሚያ ነው። በጥሬውም ዋጋ እንዲሁም ደግሞ በመሸጫውም ዋጋ ባለፉት ጥቂት ወራት ከፍተኛ መዋዠቅ የተከሰተ መሆኑን አስተውለናል። በአሁኑ ወቅት ግን ዋጋው በተወሰነ መልኩ መረጋጋትና የመጠነኛ የሆነ መቀነስ ወይም የማቆም አዝማሚያ ነው በማሳየት ላይ ያለው ማለት ነው። ይህ ደግሞ በተለይ ለገዢዎች ግዢን ለሚያስቡ ሰዎች ጥሩ አጋጣሚን እየፈጠረ ነው። እሱ ብቻ ሳይሆን የጥራት ፍላጎትም አሁን በጣም እየጨመረ ነው። ሰዎች በፊት ሲወደድባቸው አነስተኛ ግራምን ለመግዛት ነበረ የሚገደዱት። አሁን ግን ዋጋው የተረጋጋ ስለሆነ 18ን ከምገዛ ትንሽ ጨመር አድርጌ 21ን ለምን አልገዛም የሚል ከፍተኛ ፍላጎት አላቸው። ሌላው ደግሞ ከሀገር ውስጥ ባህላዊ ስራዎች ይልቅ ከውጭ የሚገቡ የፋብሪካ ስራዎች መጠነኛ ተጨማሪ የስራ ዋጋ ይኖራቸዋል።
በዛም የተነሳ ከፍና ዝቅ ሊል ይችላል ማለት ነው። ወደ ዋጋው ከመሄዳችን በፊት ግን እየተከታተላችሁ ያላችሁት ዕለታዊ የጥሬ ወርቅ ዋጋን በተለይ በግራም እየከፋፈልን በፒያሳና በአካባቢው ባሉ ወርቅ ቤቶች የ2 ግራም ወርቅ በስንት እየተሸጠ ይገኛል የሚለው መረጃችንን ነው። እስካሁን ቪዲዮውን ላይክ ካላደረጋችሁ ላይክ፣ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቅን አሁን ዋጋውን እንመለከታለን። የ21 ካራቱ የወርቅ ዋጋ በተሰራው ማለት ነው በ30 ሺህ ብር እየተሸጠ ሲሆን 2 ግራሙ ደግሞ በ60 ሺህ የኢትዮጵያ ብር 21 ካራቱ በመሸጥ ላይ ይገኛል። ትላንትና ከትላንት ወዲያ ከነበረበት የአማካይ ዋጋ የተወሰነ ማለት በ500 እና በ1000 ብር አካባቢ ከፍ ዝቅ እያለ በምቾት ላይ ነው የሚገኘው ማለት ነው። እንግዲህ እኛ ስንመለከት አንዳንዴ የጥሬ ወርቅን ዋጋ ብቻ ነው እንደ ሰፖርቲንግ ኒውስ እያየን ያለ ነው። ነገር ግን ደግሞ ላይቭ የሆነ በተለይ በለንደን በኒውዮርክ ያሉ የጎልድ ፕራይስ ዋጋዎች ቀጥተኛ የሆነ በሀገር ውስጥም ዋጋ ላይ ተጽዕኖ እንዳላቸው ያመላክታል ማለት ነው። የአማካዩ የቀን ዋጋ ይህ ቀጥታ የሆነ ዋጋቸው በሚቀንስበትና በሚጨምርበት ሰዓት ላይ በጣም መረጃ ፍሰቱ በአሁኑ ሰዓት ላይ በጣም ፈጣን ከመሆኑ የተነሳ በፍጥነት የተወሰነ ጭማሪ ይኖረዋል፣ በፍጥነት ደግሞ ዝቅ የማለት ሁኔታ ይኖረዋል ማለት ነው። ምንም እንኳን የወርቁ ዋጋ ዲፔንድ የሚያደርገው በካራቱ እንዲሁም ደግሞ በወርቁ ዲዛይን ላይ ቢሆንም ነገር ግን ትላንትና ከትላንት ወዲያ ከነበሩት የወርቅ መሸጫ ዋጋዎች የተወሰነ በግራም ከ500 እስከ 1000 ቅናሽ አላቸው ማለት ነው። ቀጥለን የ18 ካራቱን ስንመለከት የ18 ካራቱ በ24000 የኢትዮጵያ ብር ወይም ደግሞ ሁለቱን በ48000 የኢትዮጵያ ብር ነው በመሸጥ ላይ የሚገኘው ማለት ነው። እንግዲህ ይሄ አፕ ኤንድ ዳውን ይቀጥላል። አሁንም ቢሆን አያቆምም። ወርቅ ከድሮ ጀምሮ አመጣጡ እንደዚህ ነው። ለምን አንዳንዴ ፍላጎት ከፍ ይላል፣ ለምን አንዳንዴ ፍላጎት ይቀንሳል። የተለያዩ ፋክተሮች አሉ። ሰዎች በተለያየ ሁኔታ አጋጣሚ እሱ ብቻ ሲሆን ወቅቶች የራሳቸው ሚና ይጫወታሉ ማለት ነው። ወርቅ ዝቅ በሚልበት ሰዓት ላይ ፍላጎት ከፍ ይላል። ወርቁን በሚጨምርበት ሰዓት ላይ ደግሞ ደንበኛው ይሸሻል። ያው ጌሙ እንደዛ ስለሆነ ማለት ነው። በተጨማሪም ደግሞ ጭማሪም ካለ ቅናሽም ካለ ባለበትም ከሆነ እንዲሁ እየተከታተለን ግራሞችንም እየቀያየርን ለእናንተ በፒያሳም በየአካባቢው ያለውን የወርቅ ዋጋ የምንነግራችሁ ይሆናል። ነገር ግን ማሳሰቢያ ያለኝ ይህንን ዋጋ እንደ ፊክስድ ዋጋ እንዳትመለከቱት። ገበያው በራሱ ፍሪ ማርኬት ነው። እናንተ በስምምነት በመደራደር የምትገዙት የወርቅ ዋጋ ስለሆነ የቻላችሁትን ያህል መደራደር፣ በምትገዙበትም ሰዓት ደግሞ አስፈላጊ የሆነ ደረሰኝ መያዝ፣ ጥንቃቄ ማድረግ፣ አይናቸውን በሚዛን ላይ በደንብ ማድረግ፣ አላስፈላጊ በመሀል ላይ የሚገቡ ደላሎችን ማስወገድ የመሳሰሉ እንዲሁም ደግሞ ከታማኝ ወርቅ ቤቶች መግዛታችሁን አትርሱ። ይሄ የዘውትር ምክሬ ነው። ለዛሬ ያዝኩላችሁ የ2 ግራም ወርቅ በ21 እና በ18 ካራት በስንት የተሸጠ ነው የሚገኝ የሚለው መረጃችንን በዚያ በቃን። በሌላ ቪዲዮ ውስጥ ከምንገናኝ በያላችሁበት መልካም ጊዜ